ይሸቀለባት ነው it is completely wrong word ነው የምሩን ነው ይሄን ተርም መጠቀም አልነበረብሽም ሰላም እንደምን አላችሁልኝ እኔ ኢብሳ ነኝ ኢብሳ አፍተር ሃውስ ከቻስ ብለዋል እንግዲህ ሰሞኑን ትላንትና ማለት ነው ትላንትና የተለቀቀውን የአንዱ ዓለም ጎሳ ዘፈን ለቀነኒ አዱኛ ወይ ለምስቱ ለሞተችው ባለቤቱ ዘፈነላትን ሙዚክ እናየዋለን ብቻ ሪአክት እናደርግበታለን ብዙ ነገሮችን እናወራበታለን ከማህበረሰቡ እየተሰማሉ ቅሬታዎች አሉ እነዛን ነገር ሰብሰብ አድርገን እናወራበታለን ሌሎች አዝናኝ እና አስተማሪ የሆኑ ቪዲዮዎችን አብረን ሪአክት እናደርጋለን እስከመጨረሻ ድረስ ተከታተሉኝ ይመቻችሁ እቺ እናት ትላንትና ቲክቶክ ላይ ያዩት በጣም ልቤን ነካው ቪዲዮ ነው ኤሊ ታውቁታላችሁ ለናቱ ሲዘፈን ምናምን ነው እንደዚህ ወደፊት የወጣው ፌም የሆነው ማለት ነው ያያችሁት የኔ እናት ምን ተሰምቷት ይሆን ወናት እንግዲህ እንዳያችኋት ነው በጣም ልቤን ነካው ቪዲዮ ነው እኚህ እናት ሜቢ ትርጉሙን ያቁት ይሆናል ወይ ያጡት ሰው ነው ይችላል ብቻ ከዘፈኑ ጋር የተያያዘ የሆነ ትዝታ አላቸው I don't think እኔ አሁን እሱ ከናቱ ጋር ቁጭ ብሎ ምናምን እንደዚህ ሲዘፍንላት እንትን ብሏት ነው ብያላሰበም ግን ሜቢ እንደዛም ሊሆን ይችላል ኤኒዌይስ በጣም ልብ የሚነካ ነገር ነው ለቅሷ ምናምን ነገር እነሱን አቴንሽን አልሰጣትም በጣም ትንሽ ቅር ያለኝ ነገር እሱ አቴንሽን ቢሰጣት የሆነ ነገር ወደ ውስጥ እንካ ቢያስገባት ከናቱ ጋር ቁጭ አርግቶ የሆነ ነገር ፊሊንጓን ለመረዳት ቢሞክሩ አርፍ ነበር እንደዚህ ሰዎች እኮ አንዳንዴ ሰው ይፈልጋሉ ነገሮቻቸውን ምናምን ለማ እንዲረዷቸው ጆሮ ይፈልጋሉ ምናምን ነገርና በጣም ነው ያሳዘነችኝ እውነት ለመናገርና ሌላኛው ሽምግልና ያው አበባ ይዞ በመሄድ ነው የምታወቀውና ሽምግልና ይሄኛው ለየት የሚያደርገው ያወዳይ ነው ይላል በርጫ ይዞ ነው እንግዲህ ይሻላል በዚህ ከንትን የሚሻል ይመስለኛል ይሄ የሚደርቅ አበባ ይዞ ከመሄድ እኔ ጫቱን ነው የሚመርጠው ምክንያቱም የማይስማሙበት ጉዳይ አይኖርም ማለት እሷን ከነከሰው በኋላና አሪፍ ማላ ይመስለኛል ጥሎሽ መውሰድ የማትችሉ ወርቅ ምናምን መግዛት ለማትችሉ በርጫ ይዞ ሄዶ ምናምን አስቀሞ አስመርቅ ነው እንግዲህ እንደሚሆነው ማስደረግ ይቻላል ማለት ነው ይመቻቸው ብቻ ተመችቶኛል ያው ወዳይ ልጅ እንግዲህ ይሄን ፈላ የሚኮረክምልን ሰው ጠፋር በየጊዜው እየመጣ ያለቅስብናል እዚህ ጋር ያቺ ፈላ ብቻ በቃ የሆነ ቶርናመንት ነገር የፒኤስ ቶርናመንት ነገር ቢዘጋጅና ይሄ ልጅ ቢወዳደር ባይነኝ እኔ አሁን በጣም ኤክስፐርት የሚሆን ይመስለኛል በዚህ ያጫውቱና ሁሌ ሳለክስ ነው የሚያየው አንድ ቀን ተደስተው ብራውና አረ ብቻ ልጆች ለፒኤስ ያላቸው ፍቅር በጣም ጸዴ ነው ኤክሴ ስላገባው ልቡ ተሰብሯል ስትል ነው እሱ በሰርጓ ቀን የካሜራማን ሙድ ነች ያ እንዲህ ነው ከምሮ የሚያነሳው ካሜራማን ሰርግ ላይ ምናምን አሁን ያጋጠማቸው ካለ ወንድ ልጅ በቀላሉ እንዲህ ልቡ የሚሰበር እንዳይመስላችሁ ብቻ
ጀለስ በሁለት ሳህን ነው ያነሳው መቼም ሌላኛው ተመቸኝ በጣም ተመቸኝ የምንሾቹ ነው። ጀለስ እጇን እንዳነሳች በዛው ቀረች። አንተ ማን ነህ? አንበሳ አንተ ማን ነህ? አይመስሉም እኮ አንበሳ አንተ ይመስሉ። ማን ነህ? አንበሳ ድምፅ ስማ። አንተ የማን ምልሻ? የማን ምልሻ? ያ ምልሻ ባለቤት ሂድ። እግር ከፍ ከፍ ማን ነህ? እቺ ከፊት ያለችው እቺ ጃኬት የለበሰችው አንሾፋት አወርዶ ምቹን ሰርፍ አንግት ኢትዮጵያ ውስጥ ብቻ ባለቤት የተካሄደው ነገር ተመቸችኝ ነው። ስክሪን ካርድ አድርጌ ያመጣሁላችሁ ቼክ አድርጓት። የግብሩ እንኳን በላሽ ደስ ያለሽ ማይ ታክሲስ ዌል ስፔንት ምን እያለች ነው ይላል። ብሩ እየበቃኛል። እችኛ ልጅ ካወቃችኋት ባለፈው $35,000 በወር መንፌስት ታደርጋለህ ያለችዋ ነች። ኒውዮርክ ሲቲ ውስጥ የምትኖረው ሰው ወደ ሙዚኩ እንሂድና እንደን እንትን እናደርጋለን። ትንሽ አየት ካረጋን በኋላ የተባለውን አንዳንድ ነገሮችን እንትላለን። ሲኒማቲኩ በጣም ሲኒማቶግራፊው በጣም የሚገርም ነው። ተቀረጸበት ወይ ፕሮዳክሽኑ ፕሮዳክሽን ያ ትንሽ ትርጉሙን ነግራችሁና ትርጉሙን ትንሽ አስታውሺ። እኔና አንቺ ለመጀመሪያ ጊዜ ስንተዋወቅ አይነት ነገር ነው። ምን ነበረ መስፈርታችን? ዳት ሚንስ መስፈርት አላስቀመጥንም። ዊ ሴድ ዊል ሰፖርት ኢች አዘር ነው ያልነው። እንትኑን መስፈርት አላስቀመጥንም ነበረ። ምን መስፈርት ነበረን አይነት ነገር ነው የመጀመሪያው ቨርስ የሚለው። ስለ ላይፌ ህልም ነበረን ረጅም መንገድ ለመጓዝ። እቺኛው ቨርስ ልንገራችሁ። እቺኛው ቨርስ ምንድነው የምትለው?
የቃላት ብዛት የሰዎች ንግግር የሰዎች ምላስ ነው ያለው እዛ ላይ ወይ ደግሞ የምላስ ንግግር ነው ያለው የሰዎች ንግግር አይነት ነገር ነው እና ካንቺ አይበልጥብኝም እሱ ያልፋል አይነት ነገር ነው that means ተይው እሱ ግድ አይሰጠኝም አይነት ነገር ነው ግን ያንቺ አንቺን ማጣቴ ነው የጎዳኝ እንጂ የሰዎች የፈለጉትን ይበሉ እኔ እሱ አፌክት እያደረገኝ አይደለም ነው ያለው እዚህኛው ላይ እዚህ ጋር ያው ኤቭሪ ቪዥዋል ሊያረጉ የሞከሩት ነገር ያሳያል ያው ፔኑን እንዴት እንደ አጣት ያው አንደርስታንድ ማድረግ ይቻላል ማንንም አይነት ሰው የትኛውም አይነት ቋንቋ ተናጋሪ የሆነ ሰው ግን ፔን አለው አንዴ ብቻ ተመለሽልኝ አይንሽ ናፈቀኝ ሊሪክሱ በዚህ በጣም ከባድ ሊሪክስ ነው የጻፈው አይነት ነገር ይሄ እየገለጸ ያለው ኤቭሪ ሲንግል ኦፍ እንትን ወርዶቹ በጣም ፔንፉል ናቸው እያንዳንዱን አስተርጉማቸው ቢሰሙት እኔ አሁን መስማት የሚፈልጉ ሰዎች ብቻ ነው አይመለከተኝም ስለ ሰው ጉዳይ ምናምን የልጅቷን እንትን ፈጣሪ ፈልግ ምናምን ፍትህን ለእግዚአብሔር ትተናል ምናምን ብላችሁ የተዋችሁ ሰዎች ተው ችግር የለውም ግን ኤቭሪ ሲንግል ኦፍ እንትን ስቴፖቹን ማወቅ የሚፈልጉ ይሄ ልጅ ምን እያደረገ ነው እውነታው ማጋን ያለው በሱ በኩል ደግሞ ስላልሰማንም በእርግጥ አሁን ይሄ አጓጉ የሆነበት ምክንያት በሱ በኩል ምንም አይነት ነገር አልሰማንም ምክንያቱም ሚዲያ ላይም ወጥቶ ስለዚህ ነገር ያብራራው ነገር የለም በሱ ወገን በኩል ደግሞ የተነገረ ነገር የለም ሶ በሱ በኩል ምን አይነት እንትኖችን ሊገልጽ ይችላል እና ስሜቱን እንዴት መግለጽ እንደሚችል ያው እንደሚታወቀው ሙዚቀኛ አንደበት የለውም አንደበቱ ሙዚቃው ነው ሙዚቃው ላይ ነው ብቻ ነው እንደዚህ ኢንተርቪው አድርጎ ወይ ደግሞ ፊትለፊት ወጥቶ ምናምን ንግግር ላይ እንትን ላይ ገልጾ ይችላል ስሜቱን የሚገልጽበት ሙዚቃው ብቻ ስለሆነ ይሄ ልጅ የገለጸበት ወይ በጣም እንትን ነገር ነውና በወጣችበት ይሄ መንገዱ ረጅም እንኳ ቢሆንም መምጣት አይቀርም የተባልኩትን ነገር እዛው መጥቼ ነው የምነግር that means ያው ወደዛው ሁላችንም ወደዛው ስለሆነ ያንን ነው መግለጽ የፈለገው አይነት ነገርና ፕላስ see you again ላይ እንትን ያያችሁት ነገር ላይሪክስ ነው I will tell you all about when I see you again አይነት ነገር ነው የተናገረውና so that is so painful ነው
ከዚህ ጋር ተያይዞ that is completely wrong ነው። እኔ አሁን እዚህ ጋር ጆርዲ የምታነሳው ፖይንት ትክክል ሊሆን ይችላል ላይሆን ይችላል። I don't care እሱኛውን ሳይሆን የሚመለከተኝ ምንድነው ጆርዲ እየሸቀለባት ነው። አንዱዓለም ጎሳ እየሸቀለባት ነው። it is completely wrong word ነው። የምሩን ነው። ይሄን ተርም መጠቀም አልነበረብሽም። እኔ አሁን ቃላት አጠቃቀምሽ ትክክል አይደለም። ምክንያቱም እውነታውን አፍርጠን እንናገር ከተባለ every single of content creator እየሸቀለባት ነው። በቃ አንቺን ጭምር ማለት ነው። እኔን ጭምር አንቺን ጭምር ሁላችንም እየሸቀልንባት ነው። that is it ያንን ነው መጀመሪያ ይሄ እንትን መናገር የምኖርብን ማለት ነው። ምክንያቱም ይሄ ነገር ገና ዘፈኑ ሲወጣ በቃ ይሄማ መጣልኝ ኮንቴንት ሰራበታለሁ አይነት ነገር ነው ያረክሽው። ምንም እንኳን ለሴቶች መብት ምናምን ቆማለሁ ፌሚኒዝምን በሆነ ፓርቱ ምናምን ማራመድ ፈልጋለሁ ቲስ ዩር ቾይስ ምንም አይነት እንትን አያገባንም ሰፖርት እናደርግሻለን። ምክንያቱም አርፍ ነገር ስለሆነ አርፍ ፖይንቶች ላይ አርፍ ነገሮችን እያረግሽ ስለሆነ ግን ደግሞ አንዱን ብቻ ሰፖርት ማድረግና የሌላውን በጣም ማጣጣል ወይ ደግሞ እውነታውን መፈለግ ላይ ነው እንጂ ያንቺ ፖይንት መሆን ያለበት አንዱን ብቻ የአንዱን እውነታን ብቻ ይዞ እንትን ማለት ጥሩ አይደለም። ወይ ደግሞ የአንድን ወገንን በጣም ጠንክሮ እንደ መከራከር እንደ ጠበቃ ማለት ጠበቃ አንዳንዴ አይታችሁ ከሆነ የክላይንቱን እንትን ነው በጣም በቃ አጥብቆ እንደምንም ውሸትም ይሁን የፈለገ ነገር ይሁን እዛችሁ ላይ ነው በቃ እንዴት ማሸነፍ እንዳለበት እንትን የሚጥረው ብዙ ጊዜ የጠበቃ ጥብቅና እንትን ስለሚታቁ ማለት ነውና እሱኛውን ነገር ነው ያረክሽው ኮምፕሊትሊ ሮንግ የሆነው አሁን ለሁክም ሊሆን ይችላል የተጠቀምሽበት አይደል ነው ግን ደግሞ በጣም ሮንግ የሆነ እንትን ነው ይሄሽ እሺ አሁን ይሄኛው ከሱ ጋር ምንድነው የሚያገናኘው ነው? ይሄ ሰውዬ ፓብሊካሊ የሚታወቅ ሰው ነው። ኮንታክቱ ብዙ ሰው ጋር ሊኖር ይችላል ምናምን ነገር እንደዚህ አሁን ሽሻ ጋብዘኝም የፈለገው ሰው ካለው እሱ በይኝ ብሏታል ነገር ከሶስቱ አንዷን ሴት ምረጥ የተባለው እሱን ይመለከተዋል ነው ያው የሱ ፎልት ነው ያልሽናለሽው አሁን በጣም ግግም ያለ ክርክር ነው ያረክሽው አይ ዶንት ቲንክ ስለ የትኛው ደም ነው የምታወሪው? ምንድን ነው የትኛው ደም ነው? አሁን ካነበብሽው ውስጥ የትኛው ደም ነው የገደለው ነገር አለ? ኦፍ ኮርስ ሜሴጁ እሱ ነው። ፈርስት ኦፍ ኦል ይሄ እቺ ሴትየው በጣም መረጋጋት ይኖርብሻል። ጆርዲ በጣም መረጋጋት ነው። ምክንያቱም ይሄ ሰውዬ ገዳይ መሆን አለመሆኑ
የምናውቀው ጉዳይ የለም። ፍርድ ቤት በራሱ በኩል ሄዶበታል። የህግ እንትኑ ላልተዋል ምናምናም ለሱ እንትን ብለዋል። እሱ ሌላ ታሪክ ነው። ግን ደግሞ ፍርድ ቤት ነፃ ነው ብሎ እስከለቀቀ ድረስ አንቺ የምታውቂው እውነታ ምንድን ነው? አሁን አውጪ ብትባይና ብትጠሪ ምንድን ነው የምትይው? መግደሉን የምታውቂበት ምክንያቶች ምንድን ነው የምትደረድሪያቸው? እነሱ እንትን ፈልጎ ወይ ደግሞ እንትኖች መርማሪ ፖሊሶች መርምሮ ያላገኙትን ነገር አንቺ ጋር አለ ወይ መረጃ? ሁለተኛ ደግሞ እንደዚህ ይሄ አሁን ሰው በሚያደርጋቸው ነገሮች በጣም ነው የሚጸጸተው። ምክንያቱም አንድ ሰው እንኳ ብትመቱት ወይ ደግሞ ታናሻችሁን እህታችሁን ወንድማችሁን እንኳ ብትመቱት ከዛ በኋላ ከደቂቃዎች በኋላ የሚጸጽታችሁ ጸጸት አለ። አብሮ የኖረ ሰው አንድ ተሳስቶ እንኳ ገድሏት እንኳ ገፍትሯት ምናምን እንኳ ቢሆን ግን ከዛ በኋላ የምጸጸተው ጸጸት አብሮ የኖረው ሰው ነው። የሚያፈቅራት ልጅ ነች። ገላ ለገላ ምናምን ኮንታክት ያደረጉ ብቻ ኢማጂን ማድረግ አይከብዳችሁ። የምርን ነው። ፔይን አልተሰማውም ማለት በጣም ዘበት ነው። የምርን ነው። በጣም ዘበት ነውና እቺ ልጅ የምታነሳቸው ፖይንቶች ግን በጣም ይደብራል። በጣም ይሄ ወደ አንድ ወገን በጣም ያደላ ነው። እኔ ስለ ቀነኔ አይደለም እያወራው ያለሁት፣ ግን ፖይንቷ ኤቭሪ ፖይንቷ ወደ አንድ ወገን ወይ ደግሞ የሱ ጥላቻ ነው ያስመሰለባት፣ ወይ እሱ ከሱ ጋር የሆነ የግል ኬዝ ያላቸው ምናምን አስመሰለባትና ትንሽ ሚዛናዊ ለመሆን በሱ በኩልም ያለው ፔይን አይሰማውም ማለት ዳትስ በጣም በቃ ማናቸውም ኢማጂን ማድረግ የሚችሉት ነገር ነውና I don't think ጆርዲ ትክክል ናት ብዬ አላሰብም በዚህ ፖይንት ላይ። ይህን ይመስላል። ብቻ ፈጣሪ እሱንም የእሷንም ቤተሰብ ያጽናናቸው። ከዚህ በኋላ ምን ማድረግ አንችልም። መቻችሁ